ተለከፍን? አዎ ተለከፍን። ማን ነው ደግሞ ይለከፋችሁ? መንፈስ ይመስለኛል። እኔ እንጂ መንገድ ላይ ጠብቁ አበሰበሰን። ኧረ እባካችሁ ሙሉ ቀን በድንጋይ ስወገር ነው ያልኩት። ማን ይመታሽ? እኔ ምን አውቃለሁ በእናትሽ። ድንጋዮቹ እየተሯሯጡ ሲመጡ ብቻ ነው የሚታየኝ። ወይ በቃ መቅዲም ተለከፈች። ቆይ ሰርቄ እናቴን ባድናት ችግር አለው እንዴ? ለነገሩ ልክ ነህ። ለእናት አይደለም መስረቅ ምንም ይደረጋል። ደግሞ አንተ ስጠራኝ ሁሌ ቢዚ የሆነው ነገር አለ። አንተ ስጠራኝ? አዎ። አሃ ሌላ የሚጠራ ሰው አለ ማለት ነው? ኧረ እኔ እንደዛ ለማለት አይደለም አልሽ እንጂ አንተ ስጠራኝ ቢዚ ሆናለሁ ማለት ሌላው ስጠራኝ ቶሎ ወጣለሁ ማለት ነው። የኔ ነገረኛ በቃ የሌለብኝና ምን ነጭናጫ ልታረጊኝ አይደል? ምናልባት ምን አለበት ልብሴን ቀይሬ እስከምወጣ ብትጠብቁኝ። ለምን ገብተሽ አርፈሽ አተኝም ግን አንቺ? ኧረ ሉሊ በእናትህ አጠብቀኝ። ምንድነው የምትቅለሰለሽው? ልጁን አታዩ? ሰውዬ ተዋት እንጂ። ኧረ አባወራ እንዲህ ንገርልኝ ሉሊ። ከጌዲ ጋር ምን ስትሰሪ ነበር? ማለት ምን ሰራው? ይዙ አንዴ ብቻዋን ላውራት? ችግር የለውም እዚሁ አውራ። እሺ የት ሄደሽ ነው ከሱ ጋር? መናፈሻ ነበር። ጥሩ የፍቅር ጊዜ እያሳለፍን ነበር። እሺ በቃ እንደዛ ከሆነ ራስ ይሰራለሁ። ምን ነው የምትሰራው? እሱን ሰርቼ ባሳይሽ አይሻልም? ኧረ በገዛች ልታው ነው እንዴ? ቹቻን ያያችሁ እስኪ እንያችሁ። ኧረ ቹቻ የት ገባ? ቹቻ ምን ዋጠው? ቹቻን ምን ወሰደው? ኧረ ባካችሁን ቹቻን አምጡልን። ቹቻ ሰዎች ቹቻ ናፈቃችሁ እንዴ? ምን ይሄ ነው? ኮሜንት ላይ ቹቻ እያላችሁ ሙሉት እንጂ ኮሜንቱን ጋይስ። ጠፋ እኮ የመጨረሻን የጠፋችሁ ቹቻ፣ ከምሬን የመጨረሻን የጠፋው እንዴ! ኧረ ቢግ ሼም ነው የምሬን ነው። ቹቻን መልሱልን ባካችሁን ፕሌስ ቹቻን መልሱልን። ቹቻ ናፍቆናል። ያለ ቹቻ ድራማው አይጣፍጠንም። ያለ ቹቻ ድራማው አይጥመንም። እውነቴን ነው የምላችሁ፣ ያለ ቹቻ ብዙ ነገር ይጎለናል። ቹቻን መልሱልን እባካችሁን። እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሿ በትናንትናው ክፍል አሾይና ነበረ ማለቴ በባለፈው ክፍል ከመቼው የትናንትናው ክፍል ላይ ደረስክ አትሉኝም እንዴ ወገን? እንዴ የመቼውን ነው ዛሬ የማወራው ጋይስ? እውነትን መናገር የባለፈው ክፍል እኔ እንደነገርኳችሁ ነበር የሆነው። ምንም የተለየ ነገር አልነበረም። ምንም በቃ የሆነ ከባድ ነገር አልነበረም። ድንጋይ የሚወረውረው የጆሲ ተልእኮ ነው ብያችሁ ነበረ። ይኸው የጆሲ ተልእኮ ሆኖ አየን። ምንም ማድረግ አይቻልም። እኔ ካልኳችሁ አልኳችሁ ነው። እኔ ካልኳችሁ ምንም የሚጎል ነገር አይኖርም እንዳታስቡ። አንዱን በውሃ አንዱን ደግሞ በድንጋይ። እኔ የገረመኝ እንዴት ነው ይሄ ሰውዬ በአንዴ ስንት ቦታ መገኘት የሚችለው? እነ ትንሿ ጋር ደረሰ፣ እነ ልዑላ ጋር ደረሰ፣ እነ እኑ ጋር ደረሰ። ኧረ እነ ኪዲ ጋርም ደርሰዋል። እንዴት ነው ይሄ ሁሉ ነገር በአንዴ ሊሆን የሚችለው? ይሄ ብቻ ነው ጥያቄ የሚሆንብን። የሁላችንም ጥያቄ ይሄ ብቻ ነው። እጅ ወደ ላይ አንስተን የምንጠይቀው ይህንንማ እንዴ የሆነ ሌላ ሰው መኖር አለበት። የሆነ የቀጠረው ሰው ሊኖር ይገባል። የምሬን ነው እንጂ በአንዴ እነዚህን ሁሉ ነገር ማድረግ አይችልም። ወይም ደግሞ ሁሉንም ተመሳሳይ ቦታ ላይ ቢያደርግ በጣም አሪፍ ነበረ። ዛፍ ላይ ወጥቶ ነው ደግሞ እንደዚህ ሲያደርግ የነበረው፣ ውሃም ድንጋይም ሲወረውር የነበረው እና ግራም ያጋባ ነገር ነበር ያደረገው። እውነት ለመናገር ግን እኔ ይህንን ነገር ነግሬያቸዋለሁ። በቃ የጆሲ ስራ ነው፣ ቡቻ ነው እንደዚህ የሚያደርገው፣ መጽሐፍ ነው እንደዚህ የሚያደርገው። አይ መጽሐፍ ሰው ደብተር ይሻለዋል። አሁን ደብተር ሆኗል። ድሮ መጽሐፍ ነበር፣ አሁን ደብተር ሆኗል። እየተቸከቸክበት ነው። የሆነ ደብተር በደንብ የሚያውቅ ሰው ካልሆነ ወይም ደግሞ የጥሩ እጅ ጽሑፍ ያለው የተማረ ሰው ካልሆነ ስትጽፉበት ማንኛውም ሕፃን ልጅ አምታችሁ ደብተሩን ብትሰጡት የሚያምረውን ደብተር አበለሻሽቶት የሚያስጠላ ያደርገዋል አይደለ ጋይስ? ላይክ እንደዛ ነው። በቃ ይህም እንደዛ ነው። ለዛ ነው እንደዛ ያለው ቡቻ እንደዛ ሆኖ እና እሱ ይሄን እያደረገ ያለው ቡቻ ነው። ምንም ወዲያ ወደዚህ ወደዛ ማለት አይጠበቅባችሁም። ይያዛል ወይስ አይያዝም የሚለውን ነገር እናንሳ። ቡቻ ይያዛል ወይስ አይያዝም? ምን ታስባላችሁ? እስኪ ሀሳባችሁ ኮሜንት ላይ ደቅ አድርጉልኝ። እኔ ግን እንደ እውነቱ የሚያዝ አይመስለኝም። በቃ ካልመሰለኝ እኮ አልመሰለኝም። ምንም ማድረግ አልችልም። የሚይዙት አይመስለኝም እንደ እውነቱ
ማለት እንደሆነ የሚይዙት አይመስለኝም። በቃ እኔ እንጃ አይ ዶንት ኖ ለምን እንደዚህ ልላችሁ እንደቻልኩ አላውቅም፣ ግን የሚይዙት አይመስለኝም። እኔ ይይዙታል ብዬ አላስብም። እንደሆነ እጅ ከፍንጅ ይያዛል ብዬ አላስብም። ነገሮችን ወደፊት ይወስደዋል፣ እንደገና ሌሎች ነገሮችን ያደርጋል ብዬ ነው ማስበው እንጂ ይይዙታል፣ ይነቃበታል፣ ሌሎች ነገር ሳያደርግ ይይዙታል ምናምን ብዬ ጭራሽ አላስብም። ግን የአብዛኞቻችሁ ጥያቄ የነበረው ከቡቻ ጋር ሳይሆን ጉዳያችሁ ከቹቻ ጋር ነበር። አብዛኞቻችሁ ይምጣልን ነው በቃ ቹቻ 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 ስትሉ ነበረ። ይመጣል እንግዲህ ምንም ማድረግ አልችልም። እኔ አስተላለፍ ያለው በቅርቡ ታገኙታላችሁ ቹቻን። ሌላኛው በጣም የምንፈልገው ምንድነው የመቅዲና የሉሌ ጉዳይ ነው። የእነሱን ጉዳይ እያበደ ተቀምሞ ቀጥሏል። አምሮበት ቀጥሏል። አምሮበት ስላችሁ ጋይስ አብዶ ነው አለዛም ይቀጥላል። ፍሽርቅ ሽብርቅ ብሎ እየቀጠለ እና ያበደ ነገር ታያላችሁ። በመቅዲና በሉላ በኩልም ሁለቱ አሪፍ ጆፌ ውስጥ ገብተዋል። አሪፍ ፍቅር ላይ ናቸው። አሪፍ ነገር ይወጣቸዋል ብዬ አስባለሁ። እናንተ ምን ታስባላችሁ ስለ ሁለቱ ፍቅር? ምን አይነት ነገር ይፈጠራል በመሃላቸው? ምን አይነት ነገር እናያለን በሁለቱ መካከል? እስኪ ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ጥሩ ነገር ጠብቃለሁ። ሁለቱ ፍቅረኛሞች ይሆናሉ። ቹቻም ተመልሳ ትመጣለች። በቀጣይ ክፍል እንግዲህ አሪፍ ነገር ጠብቁ። ለማንኛውም ዛሬ ትንሽ ቢዚ ስለሆንኩኝ እዚህ ጋር ይበቃኛል። በቀጣዩ ክፍል በሰፊው እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፋችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌሊታችሁን ብሩ ይሆንላችሁ እያልኩኝ እኔ ብዙ ሰናበታችኋለሁ። ወገን እንደዚህም ይቻላል? እኔ ማን ነው ሁሉም ላይ ድንጋይ የሚወረውረው? ማን ነው? አንድ ሰው ጠረጥራለሁ። ማን እንደሆነ እነግራችኋለሁ። ግን እናንተ ዝም ብላችሁ ስታስቡት የማን ሀሳብ ይመስላችኋል? ይህንን ነገር እያደረገ ያለው ቡቻ ነው ወይስ ቹቻ ነው? ደብተር ነው? አይ መጽሐፍ ነው ወይስ ቹቻ ነው? ምን ታስባላችሁ? ወይስ ደግሞ እና አሌክስ ናቸው? ምንድን ነው ይሄ ነገር? ምንድን ነው እየተካሄደ ያለው? ምንድን ነው የታሰበው? ለምንድን ነው እንደዚህ እያደረጉ ያሉት? ማን ነው ደግሞ በተከታታይ ወይም ደግሞ በተመሳሳይ ታይም ሁሉም ጋር ነው እየተደረገ ያለው? ይዙ ጋም አለ፣ እኑ ጋም አለ፣ እነ መቅዲ ጋም አለ። ምንድን ነው እየተፈጠረ ያለው? ምንድን ነው እየተካሄደ ያለው? የገባው ሰው አለ ወይ? እኔ እኮ አንዳንዴ ትንሿ ተከታታይ ድራማ በጣም ነው የሚያዝናናኝ። ለማንኛውም እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ትንሿ ሪቪውን አድርጋ በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ትንሿ በትናንትናው ክፍል ውርወራ ነው፣ ማሳደድ ነው። በቃ የያዛችሁትን ይዛችሁ ማሳደድ፣ አንዴ በውሃ አንዴ በድንጋይ በለው ነው ያገኘውን በለው ነው። እኔ እኮ ካፕሉን የሚያባርሩ መስሎኝ። በቃ እነሱ ያገኙትን ነው ጋይስ፣ ያገኙትን ነው የሚያባርሩት። ማን ነው ይህን ነገር እያደረገ ያለው? የጆሲ ስራ ይሆን ወይስ ደግሞ ቹቻ መጥቶ እየተጫወተባቸው ይሆን? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እውነት ለመናገር እንደዚህ አይነት ሀሳብ ያለው ማን እንደሆነ ታውቃላችሁ? ቹቻ ነው። ግን ቹቻ ይህንን የማድረግ አቅም አለው ብዬ አላስብም። እኔ ቡቻ ይመስለኛል። ቡቻ ደብተር ማለት መጽሐፍ የእሱ ስራ ይመስለኛል። በአጭሩ የጆሲ ስራ ይመስለኛል። እኔም ማስበው እንደዛ ነው። መቼም ቹቻ አንድ ሆኖ ሶስቱም ቦታ ይገኛል ማለት እኔ አልችልም። ስለዚህ ይህንን ነገር የሚያደርገው ጆሲ ነው ማለት ነው። ጆሲ የቀጠረው ሰው ወይም መጽሐፍ እንዲሁም ሌሎችም አንድ ላይ ሆኖ በተመሳሳይ ሁኔታ በተመሳሳይ ጊዜ ይህንን ነገር እያደረጉ ነው የሚል ሀሳብ አለኝ። ግን ቹቻም ስለጠፋ ቹቻም ያጠራጥራል። አውቆ እየተጫወተባቸውም ሊሆን ይችላል። እና ማን ይመስላችኋል እናንተ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ማን ይመስላችኋል? ሌላኛው ከዚህ በፊት የተፈጠረው ነገር ይፋ አድርገውታል። በተለይ ጆሲ ትንሿን እንዴ ምን ይሄ ነው ብለን ነበረ ማለት ምን ተፈጠረ ወይ ያ ነገር ምንድን ነው ምናምን ብለን ነበር እና ምንም እንዳልተፈጠረ ራሷ ተናግራለች ትንሿ።
እንግዲህ እኔም ከዚህ በፊት ነግሬያችኋለሁ፣ ምንም አይነት ነገር ሊፈጠር አይችልም። የሆነ ነገር ከተፈጠረ ድራማ ያስጠላል። ስለዚህ ትንሿ ምንም ልትሆን አትችልም። ሊሞክር ይችላል እንጂ ምንም ሊያደርጋት አይችልም ብዬ ሪከመንድ አድርጌ ነበረ የዛኔ እና ቆይተውም ቢሆን ይኸው በትናንትናው ክፍል ይፋ አድርጎላችኋል። እንግዲህ ይሄ ነው እውነታው፣ ይሄ ነው። ቶሎ ብላችሁ ላይክ አድርጉ፣ ኮሜንት ላይ ጥሩ ነገር ጻፉ። ኦኬ ጥሩ ነገር ብቻ ምክንያቱም ቅጣት ስለሆነ ማለት ነው። እና የትላንትናው ክፍል ያንን ያጠቃልለ ነበረ። ከዛ በዘለለ እኑ ትንሽ የሆነ የማይሆን ነገር አይተናል። እኑ እንዴት ነው ስሜት አላት እንዴ ለጌዲዮን ጋይስ ማለት የሆነ በቃ ትሟዘዛለች ስታወራው። እንዴት ነው ነገሩ ጋይስ? እኑ እንዴት ነው አቤልን ልትክደው ነው ወይስ ምንሽ ነው? ሀሳቧ ምንድን ነው? እኔ እንደ እውነቱ አልገባኝም። እንደገናም አልተረዳዋትም። የምሬን እኮ ነው። የሆነ ስታወራ በቃ የሆነ ነገር እንዳላት ምናምን አይነት ነገር ነው የሚያሳየው እና አካኋና ምናምን ሁኔታዋ ምናምን የሆነ ኮሽታ እንዳለባት ያሳያል። እና ይህ ነገር ደግሞ ጥሩ እንዳልሆነ ነው የሚሰማኝ። ሪሌሽንሽፕ ውስጥ ሆናችሁ ትዳር ላይ ሆናችሁ የሆነ መስመር ይዛችሁ ካላችሁ ሌላን አካል በህይወታችሁ ውስጥ ማስገባት የለባችሁ፣ በፍጹም ማስገባት የለባችሁ። በተለይ ሪሌሽንሽፕ ላይ ካላችሁ ወይም ማለት ትዳር ላይ ፍቅር ላይ እንኳን እሺ ላይቀጥል ይችላል። አይዶን ነው አላውቅም። እሱን እርግጠኛ የምትሆኑበት ነገር የለም። ግን ትዳር ውስጥ ካላገባ ሴት ጋር ወንድ ልጅ በጣም የሚቀራረብ የሚተሳሰብ ከሆነ ችግር አለ። ሴቷም ካላገባ ወንድ ትዳር ከሌለው ወንድ ጋር የምትደዋወል ጊዜ የምትሰጠው ከሆነ ችግር አለ። ይህን ነገር በጣም መጠንቀቅ መቻል አለባችሁ ጋይስ። ለሁላችሁም ይጠቅማችኋል ብዬ አስባለሁ። በተለይ ወደ ትዳር ለመግባት ያላችሁ ሰዎች በጣም ጥንቃቄ ማድረግ አለባችሁ። በጣም አስቸጋሪ ነው የአሁኑ ጊዜ። እውነት ለመናገር ሰሞኑን ቲክቶክ ላይ የተፈጠረውን አይታችኋል። አንዷ እንግዳ ምን ፖድካስት ላይ ነበር ጋይስ? በእናታችሁ ጠፋብኝ ብቻ ስሙ እንትን ነበረ። ልጆቹ ሁለቱ ልጆች የእሱ አልነበሩ። ያሳደጋቸው ሁለት ልጆች የእሱ አልነበሩ። አንድ ልጅ ነበር የእሱ ነበር። ሁለቱም ከሌላ ነው የወለደችው እና አባታቸውን እንኳን ያውቀዋል። እሷ ግን እሱ አይደለም ብላ እንትን አለች። ከዛ ይመርመር አባታቸው እሱ ነው ስትል አልፈለግም አለች። ሰው ግልጽ የሆነ ነገር ነበር እዛ የተቀመጠው። ከዛ ውጪ የእሱ ልጆች እንዳልሆኑ አንዱ ብቻ የእሱ እንደሆኑ በዲኤንኤ ተረጋገጠ እና አባት መጨረሻ ላይ በጣም የሚገርም አይነት ነገር ተናገረ። ልጅቷ ወይም ደግሞ ሴትዮዋ እናታቸው የልጆቹ እናት ልጆቼ ትምህርት ቤት ምናምን ቸግሮኛል እና የዚህን ወር ያው ትምህርት ሲዘግ የለ ኔክስት ወር ላይ ምናምን የዚህን ወር የትምህርት ቤት ወጪ እንዲያግዙኝ ምናምን ብላ ትላለች። እና ያው ባሏም ወይም ደግሞ የአንዱ ልጅ አባት ወይም ደግሞ ትክክለኛ ባሏ አብሮ ነው ቃለ መጠይቅ እያደረጉ የነበሩት። አይታችሁታል ብዬ አስባለሁ። እኔ ከፍላለሁ ዛሬ በዲኤንኤ ልጆቼ እንዳልሆኑ ስላረጋገጥኩኝ እንደዚህ ሜዳ ላይ አልተዋቸውም ብሎ የብዙዎቹ ልብ ነክቷል። የትኛውም ሰው እንደዚህ አያደርግም። የምሬን ነው። እንደውም ሴትዮዋ ላይ ያልሆነ ነገር ለመፍጠር እሷን ለመጉዳት ከእሷ ህይወት ለመውጣት ለመራቅ በቻለ ሁሉ እሷን እንትን ለማድረግ እንጂ መልካም ነገር አያደርግም። እና በጣም ያስተማረን አባት ናቸው እና አይታችሁታል ብዬ አስባለሁ። የከባድ ተሽከርካሪ ሹፌር ነው ሰውየው። እና እንደዚህም አለላችሁ ፈልጌ ነው። ከዚህ በፊትም ይህን ነገር አንስቼዋለሁ። እኔ አይደለም ያልኩት። አሁንም የሆነ ቃለ መጠይቅ ላይ አንድ ሰው አብዛኛው ሰው የሚያሳድገው የሰው ልጅ ነው፣ የራሱ ልጅ ነው ብሎ የሚያሳድገው ልጅ የሰው ልጅ ነው የሱ አይደለም የሚል ነገር አንስቶ ነበርና ይሄ ነገር በየቤታችን አለ፣ ብዙዎቻችን ጋር አለ። የምሬ ነው የምላችሁ። በተለይ ደግሞ ክፍተት ያለ ከሆነ በባልና በሚስት መካከል የተለያየ ክፍተት ካለ፣ መራረቅ ካለ፣ እሱ ውጪ የሚሰራ ከሆነ ለምሳሌ ከሀገር ውጭ የሚሰራ ከሆነ በ6 ወር በአመት ሊሆን ይችላል የሚመጣው እና በዛ መሀል ሴት ከሌላ ሰው ጋር ብዙ ነገር አድርጋ ሊሆን ይችላል። እንደዚሁ ደግሞ የከባድ መኪና ከሀገር ሀገር እየሄዱ የሚሰሩ ለምሳሌ እንደ ቦቴ አይነት መኪናዎች ምናምን
ሊያድሩ ይችላሉ፣ ሳምንት ሊቆዩ ይችላሉ፣ ወር ሊቆዩ ይችላሉ እና በዚህ አጋጣሚ ሚስት ጋር ክፍተት ይፈጠራል እና እንደነዚህ አይነት ሰዎች ላይ በጣም ጎልቶ ይታያል። ነገር ግን እንደነዚህ አይነት ሰዎችም ሳይሆኑ ኖርማል በቃ በየቀኑ አብረው የሚያድሩ በየቀኑ አብረው የሚውሉ ባልና ሚስቶች መካከል እንደዚህ አይነት ነገር ይፈጠራል። ለምን እንደሚፈጠር ልንገራችሁ። አብዛኞቹ ሴቶች የሚያገቡት ፐርሰኑን ወደውት አይደለም። ለምሳሌ እኔን የሆነች ሴት አገባች ልበላችሁ፣ ምሳሌ ነው የምነግራችሁ እና እኔን ወዳ አይደለም ያገባችሁ፣ ባክግራውንዴን ወዳ ነው ያገባችሁ። ወይ ንብረቴን ወይ መኪናዬን የተሻለ ነገር ስለምሰጣት ከኔ የሆነ የተሻለ ነገር ስለምታገኝ እንክብካቤ ስለምታገኝ የተመቻቸ ህይወት ስለምትኖር ያንን ብላ እንጂ እኔን ወዳ አይደለም የመጣችው። ያ ማለት ደግሞ እቺ ሴት ሌላ የምትወደው ሰው አለ ማለት ነው። ያ የምትወደው ሰው ነይ ካላት ትሄዳለች። እንደዚህ እና ካላት እሺ ነው የምትለው፣ ምንም ያለ ማንገራገር። የምሬን ነው የምላችሁ። አንድ ሰው አንድን ሰው ከወደደ የሚያፈቅር ከሆነ ምንም ነገር ወደኋላ አይልም፣ ምንም ነገር ሊይዞ አይችልም። እና እንደነዚህ አይነት ነገሮችን በጣም ጥንቃቄ ማድረግ አለባችሁ። ሪሌሽንሽፕ ውስጥ ስትገቡ ምንድን ነው ከኔ የምትፈልገው እቺ ሴት፣ ምን የወደደችው እቺ ሴት ብላችሁ ማጥናት መቻል አለባችሁ። እኔ ብዙ ጊዜ ብያለሁ ይሄንን ነገር። ምንም ሳይኖራችሁ የታክሲ አታችሁ በእግር እየሄዳችሁ እሷን ልትጋብዙ ብላችሁ ወይም ደግሞ የሆነ ማታ ላይ ምናምን ካፌ ልትሄዱ ብላችሁ ገንዘብ አታችሁ ቀርታችሁ እንደዚህ የእናንተን ሁኔታ አውቃ ከእናንተ ጋር የምታሳልፍ ሰው ብታገኙ ማለት በቸገራችሁ ታይም ከእናንተ ጋር የሚሆን ምንም ሳይኖራችሁ የወደዳችሁን ሰው ቢኖራችሁ በህይወታችሁ በጣም ተጠቃሚ ናችሁ። ትክክለኛ ፍቅረኛችሁ እሷ ነች። ትክክለኛ ማንነታችሁን የወደደች እሷ ነች። ምክንያቱም ሌላ ነገር እንዳትወድ አንተ የለህም፣ ገንዘብህን እንዳትል አንተ የለህም፣ መኪናህን፣ ቤትህን የተሻለ ነገር ይሰጠኛል፣ የተሻለ ህይወት ይሰጠኛል፣ የተሻለ ኑሮ ያኖረኛል ብላ እንዳትል አንተ ምንም የለህም። የጎደለ ሰው ነህ ለራስህ። ስለዚህ እቺ ልጅ የወደደችው ወይም ደግሞ እቺ ልጅ ያፈቀረችው አንተን ብቻ ነው። ሌላ ነገር ኖሮ አይደለም የመጣችው ወደ አንተ ህይወት፣ አንተን ራስን ብቻ ነው። ስለዚህ እንደዚህ አይነት ሪሌሽንሺፖች እውነተኛ ሪሌሽንሺፖች ናቸው። ገንዘብ መጣ ሄደ ምንም ሊለያቸው አይችልም። አከሌ መጣ ምንም ሊለያቸው አይችልም። ገብቷችኋል አይደለላችሁ? የፈለኩት ነገር ከፍ ቢሉ ዝቅ ቢሉ ምንም የሚቀየር ነገር የለም። ይልቅ ፍቅራችሁ እየጨመረ ነው የሚሄደው። አሁን ባላችሁበት ታይም አንዳንድ ሰው ምን ይላል፣ እኔም እንደዛ አስባለሁ አንዳንዴ የሆነ ከጊዜ በኋላ በቃ አሁን ስራን ሰርቼ ምናምን ከዛ ሲኖረኝ ማንም ሴት አመጣለሁ ትላለህ። አዎ ይመጣሉ። እኔ አይቼዋለሁ። ጥሩ ስራ ከዚህ በፊት ብዬዋለሁ። ጥሩ ስራ በነበረኝ ታይም፣ መኪና ተከራይቼ በምነዳበት ታይም፣ ድርጅት በነበረኝ ታይም፣ በዛን ታይም ሁሉም ይከበኛል፣ ሁሉም ይወደኛል። ግን ምንን የወደዱት ማን ነው? እኔን የወደደው እንዳለ የለም። መኪናውን ኪራይ መክፈል ሳቀት፣ የድርጅቱን ኪራይ መክፈል አቅቶኝ ከስሬ ስዘጋው ሁሉም ነው የተበተኑት ካጠገቤ። ሁሉም በሚባል ደረጃ ማንም ጎን ያልነበረ። ፊታቸውን ነበር ያዞሩብኝ። ግማሹ በዚህ ሳይሆን በዛ ተሻግሮ ነበር የሚሄዱት። አብዛኞቹ እኔ ካለው እኔ አካባቢ አይገኙም፣ ተመልሶ ይሄዳሉ ምናምን። ይህን ያህል ናቸው። ስለዚህ ጥንቃቄ አድርጉ ነው የምላችሁ። ይሄ ነገር ለወንዶች ብቻ አይደለም። ኦኬ ማለት ለሴቶች ብቻ አይደለም። ሴቶች ብቻ ናቸው እንደዚህ የሚያደርጉት ማለት አይደለም። ወንዶችም እንደዛው ናቸው። በሁለቱም አንግል አድርጋችሁ ውሰዱ። ስለዚህ የሆነ ከፍ ብላችሁ ሰውን ከምትፈልጉ ከተቻለ ነው የምላችሁ፣ ከተቻለ አሁን ባላችሁበት ሲቹዌሽን የሚወዳችሁ ሰው ካገኛችሁ በቃ ምንም እርፍ ነው የምትሉት። ነጋችሁን ስታሳኩ በቃ በደስታ እንደናንተ የሚደሰት ሰው አይኖርም። ትክክለኛ የናንተ ሰው ይዛችሁ ፍሬ ላይ ስትደርሱ ደግሞ ያሰባችሁት ህልማችሁ ላይ ስትደርሱ ደግሞ አስቡት። የሚረዳችሁ የሚያግዛችሁ ሰው ደግሞ ከጎናችሁ ካለ አሁን ብቻችሁን እዚህ እዛ ከምትሉ ኢቭን በሀሳብ ትችላለህ፣ በርታ፣ እንችላለን፣ እንለወጣለን፣ ያሰብነውን ህይወት እንኖራለን የምትል ሰው ካለች በቃ አንተ ብቻህን ሆነ ከምትታገለው 10 እጥፍ እንትን ማድረግ ትችላለህ። ነገሮችን አክቲቭ ማድረግ ትችላለህ። ነገሮችን ማፍጠን ትችላለህ። እንደዚህ አይነት አጋጣሚ ካለ ሞክሩ ልላችሁ ፈልጌ ነው። በእርግጥ እንደየእምነቶቻችሁ ፈጣሪ መልካምን ነገር ይሰጣል ብዬ አምናለሁ። ለምሳሌ ለእኔ እግዚአብሔር አባቴ ነው።
አባት ለልጁ ምን ጊዜም መልካምን ነገር ይሰጣል፣ መልካምን ነገር ያደርጋል። መጥፎ ነገር ሁሌም አይሰጥም። ይህንን አምናለሁ። አንድ አባት ለምሳሌ የእናንተ አባት ለትዳር የሆነች ሴት ስትመጣ ለእናንተ እንደምትመጥን አይቶ ነው እሺ የሚለው። አለበለዚያ አይስማማም። ጥሩ ሴት ካልሆነች አይስማማም። ህይወትን የምትበጠበጥ ሴት አይነት ከሆነች አይስማማም አባት አይደለም። ኦኬ፣ ሁሌም መልካም ነገር ነው አባት የሚያስበው። እንደዚህ ስላችሁ እኔ ጥሩ ሰው ሆኜ አይደለሁም። አባት ልጁ ጥሩም ሆነ መጥፎም ሆነ አባት ነው። በቃ ለየትኛውም ልጅ፣ ለመጥፎም ልጅ ለጥሩም ልጅ አባት ተመሳሳይ አመለካከት አለን። በቃ ምን የሚቀየር ለዚህኛው የሚያስበው ለመጥፎም ያስባል። ለመጥፎ ልጅም ለጥሩ ልጅም እኩል ያስባል። ለመጥፎ ልጅ ምን የፈለገችውን አይነት ሴት ያግባ አይልም፣ እንደፈለገው ይሁን አይልም። ለጥሩ ልጅ ብቻ አይደለም፣ ሁለቱም ስጋው ስለሆኑ ለሁለቱም እኩል ያስባል። እና የኔ አምላክም እንደዛ ነው። ምንም ብደክም ምንም ምንትልብል በብዙ ሁኔታ ውስጥ ባልፍም እያበረታኝ ይቅር እያለኝ ምህረቱን እያበዛልኝ ይቅርታው በዝቶልኝ ቸርነቱ በዝቶልኝ እቀጥላለሁ።